በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መጽሐፈ ምሳሌ ምዕራፍ 21 የንጉሥ ልብ እንደ ውሃ ፈሳሽ በእግዚአብሔር እጅ ነው፣ ወደ ወደደውም ይመልሳታል፣ በዚያም ትቆያለች። ሰው ሁሉ ለራሱ ጻድቅ መስሎ ይታያል፣ እግዚአብሔር ግን ልብን ያቀናል። ጽድቅንና ቅን ፍርድን ማድረግ መሥዋዕት ከመሠዋት ይልቅ በእግዚአብሔር ዘንድ የተወደደ ነው። ለስድብ በልብ አለመቸኮል ታላቅ ዕውቀት ነው፣ የኃጥአንም ብርሃናቸው ኃጢአት ነው። የትጉህ ሐሳብ ወደ ጥጋብ ያደርሳል፣ ችኩል ሰው ሁሉ ግን ለመጉደል ይቸኩላል። በሐሰተኛ ምላስ ሀብትን የሚያከማች ከንቱ ነገርን ይከተላል፣ ወደ ሞት ወጥመድን ያደርሰዋል። ጽድቅን ያደርጉ ዘንድ አይወዱምና የኃጥአን ጥፋት ከሩቅ ይመጣል። እግዚአብሔር ለጠማሞች ጠማማ ሥራን ይልክባቸዋል። ሥራው የቀናና ንጹሕ ነውና ከነዝናዛ ሴት ጋር በተለሰነ ቤት ከመቀመጥ ይልቅ ከቤት ውጭ በማዕዘን ላይ መቀመጥ ይሻላል። የኃጢአተኛ ነፍስ በአንድ ሰው እንኳ ይቅር አትባልም። ክፉ ሰው ሲዋረድ የዋህ ሰው አዋቂ ይሆናል፣ ጥበብን የሚረዳ ሰውም ዕውቀትን ይቀበላል። የክፉዎች ልብ ጽድቅን አያውቅም፣ ክፋትም ኃጥአንን ያከፋቸዋል። ድሃን እንዳይሰማ ጆሮን የሚደፍን ሰው እርሱ ራሱ ይጣራል፣ የሚሰማውም የለም። በስውር ያለ ስጦታ ቁጣን ይመልሳል፣ ስጦታን የሚሸልግ ግን ጽኑ ቁጣን ያስነሳል። ፍርድን ማድረግ ለጻድቃን ደስታ ነው፣ ጻድቅ ሰው ግን ክፉ በሚሰሩ ዘንድ የረከሰ ነው። ከጽድቅ መንገድ የሚሳሳት ሰው በረአይት ጉባኤ ያርፋል። ደስታን የሚወድ ድሃን ይሆናል፣ የወይን ጠጅንና ዘይትን የሚወድም ባለጸጋ አይሆንም። ኃጥእ በጻድቅ ዘንድ የተናቀ ነው፣ ኃጥእም የጻድቅ ቤዛ ነው። ከቁጡ ከነዝናዛና ከነገረኛ ሴት ጋር ከመቀመጥ ይልቅ በምድረ በዳ መቀመጥ ይሻላል። የተወደደ መዝገብ በጠቢባን አፍ ያርፋል፣ አላዋቂዎች ግን ያጡታል። ጽድቅንና ምሕረትን የሚከተል ሕይወትንና ክብርን ያገኛል። ጠቢብ የጸናች ከተማን ይገባባታል፣ ክፉዎች የሚተማመኑባትንም ኃይል ያፈርሳል። አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል። የችኩል የነዝናዛና የነገረኛ ሰው ስሙ ቸነፈር ነው፣ ክፉን የሚያስብም ኃጥእ ነው። ታካችን ምኞቱ ትገድለዋለች፣ እጆቹ ምንም ይሰሩ ዘንድ አይፈቅዱምና። ኃጥእ ቀኑ ሁሉ ክፉ ምኞትን ይመኛል፣ ጻድቅ ግን አውቆ ይራራል ይመጸውታልን። የኃጥአን መሥዋዕት በእግዚአብሔር ዘንድ አስጸያፊ ነው፣ በክፋት ያቀርቡታልና። ሐሰተኛ ምስክር ይጠፋል፣ የሚሰማ ሰው ግን ተጠንቅቆ ይናገራል። ኃጥእ ሰው ያለ ኀፍረት ፊት ለፊት ይቃወማል፣ ቅን ሰው ግን መንገዱን ይረዳል። ጥበብና ብርታት ምክርም በኃጥእ ዘንድ የሉም። ፈረስ ለጦርነት ቀን ይዘጋጃል፣ ረድኤት ግን ከእግዚአብሔር ዘንድ ነው።